ቡራ ሌላ ቸከስ ፖስት አድርጓል ኢንስታግራሙ ላይ። ኦ ማይ ጋድ ምን አስቦ ነው እቺን ቆንጅዬ ልጅ ፖስት ያደረጋት? አውላላ በጣም ነው የምታምረው ደግሞ። ለማንኛውም ከሀይሚ ውጭ ወደ ውጭ እያላችሁ ነበር። አይ ቡራ በሀይሚ ተስፋ ሳይቆርጥ አይቀርም። ከሀይሚ ውጭ ወደ ውጭ ብሎ ነበር፣ ግን እሷ ሌላ ሰው ጋር ከሆነችስ ምን ማድረግ ይችላል? ለማንኛውም ሌላ ድራማን ይጀምርብን እንዳይሆን ሀይሚ ቡራ ነው የፈራሁት። ምክንያቱም ሀይሚ ፍራንክ ስታደርገው እንደዚህ ብላ እንግዲህ እንደባለፈው ሌላ ቸከስ ይዞ መጥቶ ሀይሚን ሊያቃጥላት ይመስለኛል። አይቻት አላቅም፣ አዲስ ናት። ለማንኛውም አዲስ ድራማ ሳይጀመር አይቀርም። ሄሉሻ ደግሞ ከሸበላይ ጋር እያለች ነው። ሸበላይ ማብዛት አብዝታለች ሰሞኑን። ይሄ ልጅ ፎንቃ ሳይገባላት አይቀርም። አዎ ደግሞ እንዴት ነው የሚያምሩት በእናታችሁ። ሄለንና ሄ ልጅ ግን በጣም የተመቻቹ ይመስላሉ። ደግሞ አብረው ቢሆኑ ራሱ የሚያምሩ ቸከሶች ናቸውና እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? በቅድሙ ቪዲዮ በጣም እየተሳደባችሁ ነበር። አይ ተሳዳቢዎች እንግዲህ መልካም የመሳደብ ጊዜ ሆነላችሁ። አሁን ደግሞ ሌላ ነገር ይዤላችሁ መጥቻለሁና ቡራዬ ከዚች ልጅ ጋር እንዴት ነው? አያምርም? ያምራል፣ ያምራል። ለማንኛውም ዞሮ ዞሮ ከሀይሚ ውጭ ወደ ውጭ አው ብሩኬ ከሀይሚ ውጭ ሌላ ሰው እንደማያፈቅር እናውቃለን። እሱም ሲል ነበር ከሀይሚ ውጭ ወደ ውጭ እያለ ነበረ። ነገር ግን ሀይሚ ካላረፈች ብሩኬም ማቃጠሉን እንደሚችልበት ሊያሳያት ይፈልጋል። ምክንያቱም ባለፈው እንዲሁ አቃጥለው ነበረ። ከዛ በኋላ ነው ምላሹን ሶሲን አምጥቶ ብዙ ነገሮችን የተፈጠሩና ሀይሚ ፍራንክ ታይ ተብላ ነበረ እስከዛሬ ማለት ነው። ግን አትተውም። በመጀመሪያው ይቅርታ ትላለች፣ ከዛ በኋላ መልሳ ሌላ ፍራንክ ትጀምራለች። እና እንግዲህ የትናንትናውን የሰሞኑን ፍራንክ ሁላችንም ቡራም ያቃል እያለን ነበር። ነገር ግን ካላወቀ ምናልባት ላያመጣ ይችላል። ግን ደግሞ ካልነቃ ሌላ ነገር ሊጀምር ይችላል። ቢያውቅ ራሱ ያመጣል። ምክንያቱም እንዳላወቀ ሆኖ ሀይሚ ሌላ ፍራንክ ሊሰራት ይችላል። ምክንያቱም ሀይሚ ሌላ ቀለበት አለኝ ብላ ከመጣች እሱም ደግሞ ልክ በዛው ልክ ከሌላ ሴት ጋር መጥቶ ሊያቃጥላት ይችላል። እሺ ምን አስበው ነው እቺ ልጅ ፖስት ያደርጋት? ካሁን በፊት ፖስት አድርጎ አያውቅም ነበር። ምን አገባችሁ? ፖስት ቢያደርግ መብቱ ነው። በራሱ ኢንስታግራም ምናምን ልትሉ ትችላላችሁ፣ መብቱ ነው። ግን ደግሞ እኔ አሁን ለምሳሌ ምንም የማላውቀው ሰው ፖስት አላረግም። በተለይ ወንድ እንዲህ አየር ይዝብኛል የኔ እናት። እና እሱ እንግዲህ ያው ሀይሚን ለማስቀናት ሊሆን ይችላል እንጂ ከሀይሚ ውጭ ሌላ ሰው ጋር እንደማይሆን ግልጽ ነው። ነገር ግን ሀይሚ ፍራንክ ታይ ተብላ ነበር፣ አልሰማ ብላለች። በቃ ታይ ብትባል አልሰማ ስላለች እንግዲህ ያው ለእሷ አጸፋውን ለመስጠት ይመስለኛል እንግዲህ ይሄን ነገር ይዞ የመጣው። በእርግጥ አሁን ሀይሚ ላይ ብዙም አሁን ላይ ጥፋት አለ አይባልም። ያው በፊት አስራ ነበር፣ አሁን ደግሞ አልፈልግም አለችው። ስለዚህ እሱን ደግሞ በፊት ከኔ ጋር ነበርሽ፣ አሁን ደግሞ ከሷ ጋር መሆን እፈልጋለሁ ሊላት ይችላል። ስለዚህ ብዙዎቻችሁ እያቀናበራችኋት ነው ከልጅቷንና ብሩኬን ማለት ነው። ልጅቷ ምንም አይወጣላት፣ በጣም ነው የምታምረው። ኦ ማይ ጋድ። ግን ያው የሰው ልጅ የላይ ውበቱ ሳይሆን የውስጡ ነው። ሀይሚም ቁንጅና ያንሳትም ቆንጅዬ ናት። በዛ ላይ አስተሳሰቧ፣ በዛ ላይ ለብሩኬ የምታስብለት ነገር አለ ምናምን በቃ። ስለዚህ ብሩኬ እንግዲህ ከዚች ልጅ ጋር ይመጣል አይመጣም ምናየው ይሆናል በቀጣይ ማለት ነው። ግን ደግሞ የእውነት አፍቅሮ ሳይሆን ሀይሚን ለማቃጠል ፍራንክ ታይ ስትባል እምቢ ስላለች ስሜቱን እንድታቅ ስለሚፈልግ ልክ እንደባለፈው ሌላ ነገር ሊያመጣ ይችላል። ግን ደግሞ እንደዚህ አይነት ስራ ባሰሩ ጥሩ ነው። ምክንያቱም አፈቀረች ሌላ ሴት ጋር እሷም ሌላ ወንድ ጋር ምናምን እንደዛ ከሆነ መበሻሸቁ ጥሩ አይደለም። ሲቀጥል ደግሞ ሁሌ አንድ አይነት ይሆንባቸዋል። ሌላ ብትሰሩ ጥሩ ነው ብዬ አስባለው ማለት ነው። ከዛ ውጭ ግን እንደዚህ ሌላ ስታመጣ እሷም ሌላ ካመጣች ወይም ደግሞ አንተ ሌላ ሴት ስታመጣ እሷ ከዛኛው ጋር ሄዳ ልጥፍ ካለች ካላስ ተበላህ ማለት ነው። እና እልህ መያያዝ አስፈላጊ አይደለም። በፍቅር ላይ መፎካከር እሷ ይሄን አደረገች እኔም ይሄን አደርጋለሁ ከሆነ ከባድ ነውና ብሩኬ ትናንት የሆነ ነገር ሳያስብ እንደዛ ተረጋግቶ አያወራትም ሀይሚ። በጣም ነው የሚያናድደው። ቤቱ መሄድ ማለት ያናድዳል፣ ግን እሱ አልተናደድም። ስለዚህ እንደዚህ ተረጋግቶ ያወራት ብሩኬ የሆነ ነገር ቢያስብ ነው። ማታ እንግዲህ ቪዲዮ ከተለቀቀ በኋላ ነው እቺ ልጅ ሼር ያደረገው ማለት ነው በስቶሪው ላይ። ስለዚህ የሆነ ነገር ሳያስብ አይቀርም ብሩኬ። ከሀይሚ ውጭ ወደ ውጭ ምናምን እያላችሁ ነበር። አዎ ከሷ ውጭ ሊያፈቅር አይችልም። ነገር ግን ፍራንኳን አልተውም ስላለች እንድትተው እስከ መጨረሻው ድማል ሊያፈለው ይመስለኛል ብሩኬ ይሄን ነገር ፖስት ሊያደርግ የቻለው። ከዛ ውጭ ያው ወዷት ምናምን ላይሆንም ይችላል ሊሆንም ይችላል። ሀይሚና እሱ እኮ ፍቅረኛሞች አይደሉም። አሁንም እስካሁንም አላሉንም። ያው ይዋደዳሉ፣ አብረው ይሰራሉ ምናምን። ከዛ ውጭ ግን ፍቅረኛሞች ነን ብለው በይፋ አልነገሩንም። ስለዚህ እንግዲህ ብሩኬ
ሀይሚን በድጋሚ ሊያበሽቃት ይሆናል ብዬ አስባለሁ። እንግዲህ ያላረፈ እጅ ነው የሚባለው ነገር ይመዛል። እንግዲህ ሀይሚ አላርፍም ካልሽ እንግዲህ ይኸው የሚያቃጥል ነገር ያመጣልሻል፣ የሚያስለቅስ የሚያንጨረጭር፣ ልክ እሱ እንዳንጨረጨርሽው አንቺንም የሚያንጨረጭር ነገር ያመጣልሻል። ደግሞ ይችማ ቅብጠቷ ሞልቃቃነቷ ኦ ማይ ጋድ ከሶሲ የባሰች ትመስለኛለች። ዞሮ ዞሮ አዲስ ድራማ በተጀምሮም ይመቸናል፣ ግን ተመካክራችሁ ቢሆን አሪፍ ነው። ተመካክራችሁ መሆን አለበት። ሳትመካከሩ እንዲሁ ከቀጠላችሁ ከባድ ነገር ሊፈጠር ይችላል። በመሀላችሁ እናንተ ያሰባችሁት ሳይሆን ያላሰባችሁት ነገር ይከሰታል ብዬ አስባለሁ። ዞሮ ዞሮ ይመቻችሁ፣ አሪፍ ነው፣ ቀጥሉበት። ግን ደግሞ እንደዚህ ስትበሻሸቁት ከመጨረሻው የሚያለያያችሁ ነገር እንዳይፈጠርባችሁ። ያው ሰው በመሀል ካለ ከባድ ነው። ሁለታችሁ ብቻ ስትሆኑ ፒስ ትሆናላችሁ። ሰው ግን መሀል ላይ ሲሆን ሁሌም ይጣላሉ ማለት ነው። እና ቅድም ደግሞ ቪዲዮ ላይ ፎቶን አንሺ ፈጣሪ ድብድብሽ የሰርክመሽ የሰንክልሽ ላላችሁኝ ፎቶ እነሱም እኮ ምንም ይጠቀሙ ነው። ፎቶ ሰው እንትን ስላለ አይደለም ሲጀመር ማለት ነው። እኔ ሀሳቤን ለመግለጽ እንጂ ለቡራን የመጥፎ ነገር የምመኝ ሴት አይደለሁም። በጣም ነው የምወዳቸው እማከብራቸው። ስለዚህ ስራ ነው። እኛ ብንሰራባቸው እነሱ ነው የሚያድጉት። ገባቸው አይደለ? እኛ ስለ እነሱ አይዲያ እኛ ጧት የሰራነው እኮ ማታ እነሱ ሪል አድርገው ነው ይዘውት የሚመጡ። ከኛ እያዩ ነው አብዛኛውን ጊዜ አይዲያ የሚወስዱት። ገብቷቸዋል። እነሱም በደንብ ቪዲዮ ይታይላቸዋል። እኛ እንደዚህ ሰርተንባቸው ማታ ፖስት ሲያደርጉ። ስለዚህ ብዙም አትንጨርጨሩ። እኛ ለነሱ እንጠቅማቸዋለን እንጂ አንጎዳቸውም። ትንንሽ ዩቲዩበሮች ለነሱ እንጠቅማቸዋለን። ሁሌ በእነሱ ስንሰራ ሁሉም ሰው በጉጉት ማታ እንዲጠብቃቸው እኛ ያልነውን ሰምታችሁ ከዛ እነሱ ደግሞ ምን ያመጡ ይሆን ብላችሁ ትጠብቃላችሁ። እና ለነሱ እኛ ስንሰራባቸው ያድጋሉ እንጂ ዝቅ አይሉ። እነሱ ይናገሩ በእኛ አትስሩ በእኛ የእኛን ፎቶ አትጠቀሙ ካሉን መብታቸው ነው። እናንተ ግን የእነሱን ፎቶ አትጠቀሙ ምናምን አትበሉ። እነሱ አይሉም ሲጀመር እንደሚጠቅማቸው ያውቃሉ። እኛ በእነሱ ስንሰራ እነሱ እንደሚያድጉ ቪው እንደሚኖራቸው ስለሚያውቁ አይናገሩንም። እናንተ ግን ምንም ጥቅሙን ስለማታውቁት ዝም ብላችሁ ትንጨረጨራላችሁ ማለት ነው። እና ፍቅር እየምቀረሽ ምናምን እያላችሁ ነው። ፍቅር ትመጣለች የኔ ውድ፣ ዛሬ ትመጣለች ብዬ አስባለሁ። በአዲስ ነገር ዛሬ ትመጣለች በራሷ ቤት። ሌላ ሄሉሻ ነው። ሄሉ ኦ ማይ ጋድ፣ ሄሉ ግን በጣም እያማረባት ነው። የምር ውበቷ እየጨመረ ነው ከዚህ ልጅ ጋር ከሆነች። አቤት ፈገግታ፣ አቤት ፈገግታ። ሳይመቻት አይቀርም፣ ሳትወደው አልቀረችም። በፊት አላዛር ሲንደርላይ ነበር የሚላት። አሁን ደግሞ እሷ ይሄን ቸከሷን ሸበላይ ሁሌ ይሄን ሸበላ ከበሽ ሸበላይ ጋር ጠብቂ ምናምን እያለች ነው። እና ልጁ ሳይመቻት አይቀርም። አቤት ሁለት ሸበላ ሁለት መለሎ ብቻ ያምራሉ። የሚሰሩት ነገር ሁሉ ደስ ይላል። ተከባብሮ ነው የሚሰሩት፣ አይገለፋፈጡም ምናምን። ብቻ ይመቻቸው። ሄሉሻ ሰሞኑ ፍንድቅድቅ እያለች ነው። ሌላ ደግሞ ዊና ቻናል ላይ ስትራክ እየላኩበት ነው። እንግዲህ ሼር አድርጉለት። ምስኪን ልጅ ነው እሱ ልጅ። በነገራችን ላይ ምስኪን ሰው ጥሩ ነገር ሲሰራ ሪያሊቲ የሚሰራ ሰው አይወደድም። ዊና አሁን ሪል ነገር ነው የሚሰራ። ምንም አይዋሽም፣ አይጨማምርም፣ አያስመስልም፣ ድራማ አይፈጥርም። ግን ምንም ዩቲዩብ አይታይለትም። ጭራሽ ስትራክ ይልኩበታል ማለት ነው። ለውሸታሞቹ ታሽቃብጣላችሁ፣ ጥሩ ነገር ለሚሰራ ደግሞ አታሽቃብጡም። እና ምን አድርጓችሁ ነው ስትራክ የምትልኩበት በዊና ማለት ነው? ምስኪን ልጅ እኮ ነው ዊና ማለት። በጣም ምርጥ ሰው፣ የቤተ ክርስቲያን ሰው ምናምን። አንዳንድ ሰዎች አስመሳይ ምናምን ትሉታላችሁ፣ ግን እውነት ስለሚናገር እውነት የሚናገር ሰው ደግሞ አይወደድም። ታውቃላችኋ። ለማንኛውም በጣም ነው የምወዳችሁ። ባይ ባይ፣ ሰላማችሁ